ለመጨረሻ ጊዜ ቁጭ ብለሽ ከራስሽ ጋር ተወያይና ዳግመኛ ላለማሰብ ምርጫ መርጠሽ መወሰን መቻል አለብሽ። እነዚህ ነገሮች ሊረዱሽ የሚችሉትን ኢንፎርሜሽኖች ሁሉ by any means you have to strike። በቃ by any means you have to fight by any means። እስከ መቼ ነው ታዲያ የምትሮጪው? እስከ መቼ ነው ብቻሽን መሆን የምትፈሪው? እስከ መቼ ነው እነዚህ ነገሮች ሐሳቦች ወደ አይምሮሽ በመጡ ቁጥር ሁላ ለቅሶን እንደ መፍትሄ የምትቆጥሪው? አይከብድም? ይከብዳል እኮ አይደል? ዛሬም ብታመልጪ ነገ ትሄጃለሽ። አይምሮሽን አስቀምጠሽ መሮጥ አትችይ። አይምሮሽን ቁጭ አድርገሽ ሌሊቱን ሙሉ ተኝተሽ ማደር አትችይ። ከሐሳባችን መሸሽ ይቻላል እንዴ? አይቻልማ። ወስኚ። መለወጥ የምትችይው ከሆነ ነገሮችን ማስተካከል የምትችይ ከሆነ አስተካኪ። ትችያለሽ። ደግሞ ይሄ ሞቲቬሽን አይደለም። ትችያለሽ ስለሽ ይቻላል። ሕይወትም ሞትም ፊት ለፊታችን ያሉ መምረጥ የምንችለው እኔና አንቺ ነን። ያለበለዚያ እስከ መቼ እህቴ? እስከ መቼ ብቻሽን መሆን ትፈልጊያለሽ? መለወጥ የምትችይ ከሆነ ለውጪው። መቀየር የምትችይ ከሆነ ቀይሪው። ማትችይ ከሆነ እርግፍ አድርገሽ ለአምላክ ሰጥተሽ ጣዩ። ዳግመኛ ላለማሰብ ወስኚ። ምረጪ። የምር life is all about choice። ምረጪ። አላስብም። ይሄ የኔ ጉዳይ አይደለም። እኔ ላደርገው አልችልም። you have to be honest። በቃ honest ሁኚ። ከአምላክሽ ጋር honest ሁኚ። ቁጭ ብለሽ እግዚአብሔር ሆይ እኔን ነገር አልችልም፣ እኔ ከአቅሜ በላይ ነው። so you have to give him። በቃ አንተ ሃንድል አድርገው፣ እኔ አልችልም አይደለም። እኛ ተጨንቀን እኛ አስበን መለወጥ የምንችለው ነገር የለም አይደለም። እንችላለን እንዴ? ቁመታችን ላይ አንድ ክንድ እንኳን መጨመር እንችላለን። ፀጉራችን ላይ የሆነ ነገር መቀየር እንችላለን። አንድ ነገር ልንገርሽ፣ በጣም ተጨንቀሽና አስበሽ መለወጥ የምትችይው ነገር ቢኖር ምን እንደሆነ ታውቂያለሽ? ብለድ ፕሬሸርሽ ብቻ ነው። በሽታ ብቻ ነው መቀየር የምትችይው። ጤነኛ የነበርሽው ልጅ በበሽታ መያዝ፣ በጭንቀት መያዝ፣ በጣም ከከበደሽ ሸክም ካለብሽ ስጩ። እሱ ትከሻው ሰፊ ነው። እሱ ሃንድል ያደርገዋል። እሺ